ቅድም እንዴት ነበር ያየሽው ስጋውን ነበር እኮ አሁን እዚህ ጋር ዶሮ እያለ እዚህ ጋር ቁርጥ ታያለሽ እኮ ደግሞ ምንድነው ቀልቤን ገፈፈው ሰላም ዶሮዬ አምጣው እሱ ነው አሁን ይሄ ምግብ ነው ሰላም ይሄ ምግብ ነው እንካበክ ይሄ ምግብ ነው አጥንታ ድመቷ አለች አንከስታት በእናት ይደፋር አምጣው አላለም ደግሞ ያኛው ሰላም ምን ይሰራልሻል አሁን ቁርጥ በዚህ እናት እየበላሽ ብቻዋን ግማሽ ኪሎ ስጋ ታቅባለች በስማ ዶሮ አሪፍ ነገር ነው የዶሮ ስጋ ነው ቆንጆ እሺ አሁን ጠላው መቼ የሚመጣው ምን መቼ ነው የሚመጣው ኧረ ገዳይ አንተ ሸሊ ያለ ስጋ ስባላ መርከራችን ወገ በዚህ እየበላሽ መጨመር ከፈለግሽ ጨምረሽ ቢሽ እሺ በቃ ስጋውን ከበላሽ እኛም ጥጣው እንብላ ወንዱዴ አምጣው እንደኛ ቢያንስ እሺ ቁርጡን እየበላሽ አይደል አንቺ ምንድነው የምትይው እንዴ ጉዳን ጣለሽ ማለት እስኪ እንጂ ማይከራኩ አላቆላልኩም ወዲህ ብላ ችግር የለውም እኮ ትልቅ ሴት ነሽ እኮ 31 አመትሽ እኮ ነው 41 ማለት ትችላለህ ምክንያቱም ያስታውቃል ትክክለኛ እድሜ ግን 19 ነው 39 እውነቱን ተናግራ ተሳሳተች 19 አመትሽ ነው አንቺ ሰላም ተንጂ ባለፈው እኮ የልደት ካርድሽ ነው አይቼዋለሁ 13 እንዳለል ተመጣው ነገር አለ ጸባይሽ 13 እኮ ነው ምንድነው ጸጥሎ ነበር አሸ እንዳ ሰላም እየበላሽ ምግብ እየተበላ ስነ ስርዓት እሺ እሱንም ፈልገሽው ነው እቺን በጣም ነው የምወዳት ምን ታደርጋለች እሷ ምን እኮ አረባክሽ የዶሮ ጫፉ እኮ ነው እግሩ እኮ ነው የክንፉ መገላጠል ፈረሰኛው ጫፍ በጣም ነው የምወዳት እሺ ቢበቃሽ ሰላም እየበላሽ አረፍ ካሜራ ማን አረፍ አንተ ነው እንትን የምትለው አረፍ ምግብ እየተበላ አይጨፈርምሽ ነው እሺ ወዲህ ወጣና እሺ ይሁን ምን ይመስላል አምጣው ጮም አልበለውም ለካ የምስገብ ይችላል ያው ከዚህ ጥፋት ሆኜ እንዳልሸኝ በበዓል ምድር ስለፈጣሪ እርዳኝ አቃጥሎ ሊደፋኝ ይሄ ያሳማ ነው ይሄኛው ደግሞ ይፈርስ ነው ለዛ ነው በጣም የቀላው እሺ እሺ ይጣፍጣል እኔ ነኝ ማቀው ይጣፍጣኝ የሆነ ሳምባ በልታ ምናምን ጉጥር ያለች ድመት አለች አይደል እሷ ነው የምትመስለው በነገራችን ላይ ወይኔ ጎንደሬ ልክልሽ ላልጠላ ውሃ አለልሽ አይደል ውሃ ጠጪ ከዛ ለስላሳ ነገር ይመጣልሻል ጠጪ አለቀ ስፕራይት ቆንጆ ነው ከዚህ ጋር ነው ኬክ አስመጣልኝ እሺ ይመጣልሻል ጠላው ግን ይቅርሽ አያስፈልግም ምን እየተሰማሽ ነው ወይዘር ሰራ ምን እየተሰማሽ ነው ታቀፍሽው እኮ ሴትዮ ልትበይው እኮ ነው ታቅፊው እንዴ እንደዚህ አነሳሽው እኮ ትንሽ ደቂቃ ዝም እንበል ለምን ልብላ እኮ እየበላሽማ ነው እኮ ቀይ ወጥም አምሮኛል ቀይ ወጥም አምሮሻል ይሄን ራሱ ነው ሌላ ቢሆን ጥሩ ነው ግን ይሄም ችግር የለውም አበባዬ ቀኑ ደረሰ አይደል የማይደርስ ቀን የለም ደረሰ አይደል ቀን ስልኬ ኦ ማይ ጋድ ሃሎ ወይ ዛሬ ነበር እንዲከተሩ ባል ስለሆነ ቤት አልወጣም ሌላ ጊዜ ማድረግ እንችላለን ችግር የለም የትኛው አዎ የጋን ነበር ጠባቂ እንትኑ አዎ እሱ አለች አዎ ግን አዎ እሷ በቃ ያገኘችውን ስጋ ዝም ብላ ትበላለች ችግር የለባትም አዎ ትንሽ ስራ አብረን ስራ ብዬ ነው እንጂ ታውቂያለሽ እሷን እንደምተዋት በጥባጭ ስለሆነሽ አትጠቅምም
እሷ ማለት እኮ ይኸውልሽ፣ እሷ ማለት ወንፊት ላይ ውሃ እንደማድረግ እኮ ነው። ወንፊት ላይ ውሃ እንደማድረግ ነው። እሷ ላይ ኢንቨስት ማድረግ አያዋጣም። አዎ አጠገቤ ስጋ እየበላች ነው። ሊያንቃት ይችላል። ቢያንቃት ደግሞ ጥሩ ነው በጣም። በዛው ጸጥ ብትል አሪፍ ነበረ። ከኔ ጾት ስወጣ ነበረ። ስሚ ቆንጆ፣ ማንም ሰው አይፈልገኝም ብለሽ ነው የምታስቢው? ኦኬ ችግር የለውም። ጓደኞችሽ አይፈልጉሽ፣ ወንዶችም አይፈልጉሽ፣ ቤተሰቦችም አይፈልጉሽ፣ የምታውቂያቸው ሰዎች ምናምን አንቺ የምትወጃቸው ሰዎችም አይፈልጉሽ። ግን እነዚህ ነገሮች በሙሉ አንቺ የምትፈልጊያቸው ናቸው እንጂ እነሱ የሚፈልጉሽ አይደሉም። ግን አንድ ነገር አንቺ ብትፈልጊውም ባትፈልጊውም ይፈልግሻል። እሱም እየፈጠረሽ አምላክ ብቻ ነው። መጥፎ ብትሆኝም፣ ጨውላቃ ብትሆኝም፣ ኃጢአተኛ ብትሆኝም፣ ተንኮለኛ ብትሆኝም፣ ምንም ብታደርጊ ምንም ብትሆኝም እሱ ግን ይወድሻል። ምክንያቱም ልጁ ነሽ። ምክንያቱም ይጠብቅሻል። ገብቶሻል? ስለዚህ ፈጣሪ ግን ይወድሻል፣ ይፈልግሻል። ሰው ፈለገሽ አልፈለገሽ የራሱ ጉዳይ። ፈጣሪ ግን ይፈልግሽ። አንቺ ግን ፈጣሪን ትተሽ እነሱን ስለምታሳጅ ነው እነሱ ጥለውሽ ሄዱሽ። ምንም የምታደርጊ ትለሽ የሚያደርገው ፈጣሪ ብቻ ነው። ፈጣሪን ጠበቅ፣ ሰዎችን ለቅቅ አድርጊ። እኔ ከመምጣቴ በፊት ብዙ እድሜ ለመኖር አስበህ ነበር፣ ግን ምን ዋጋ አለው? እኔን የከዳ ሰው መጨረሻው እንደዚህ ነው የሚሆነው። አየህ፣ ተዋልኩ አሰማም፣ ተዋልኩ አልሰማም። 9 ሰዓት አትጩህ አትቀስቅሰኝ፣ እንቅልፍ ልተኛበት አልኩ፣ አልሰማም አልክ። መጨረሻ ምን ሆነ? እጅ ላይ ጣለ። ኦ በጣም አዝናለሁ። ምንም የቀኝ እጄ ብትሆንም አላርሜ ብትሆንም ግን መጨረሻህ እጅ ላይ ገብታ። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ቻው፣ ገሃነም እንገናኝ እንግዲህ። በጣም አሳዘንከኝ። ድንኳኑን ጣል ጣል አድርጉት፣ ንፍሮውን ስጧቸው ምናምን አለቀ። በቃ ለሁሉም ሰው እንደዚህ አይነት ሞት እመኛለሁ። በቃ በአንዴ ጸጥ። የ30 ቀን ቻሌንጃችን ስፖንሰር በአምዳስ ሲኒማ እንደሆነ ታውቃላችሁ። በአምዳስ ሲኒማ ማለት ነው። ካፌ ከፈለጋችሁ ይሄን የመሰለ ካፌ፣ ባር ከፈለጋችሁም ደግሞ ታችኛው እንዳለ ባር ነው። በጣም የሚያምር ባር። ማታ ላይ አረፍ ማለት ከፈለጋችሁ መታችሁ አረፍ ማለት ትችላላችሁ። ምርጥ ሬስቶራንት ከፈለጋችሁ ደግሞ 3ኛ ላይ አለ። አዳራሽ ከፈለጋችሁ ደግሞ ከ4 በላይ ምርጥ አዳራሾች አሏቸው። ፊልም ማየት ከፈለጋችሁ ምርጥ ሲኒማ አለ። ኳስ ከፈለጋችሁ ደግሞ ምንም እንዳታስቡ፣ ሁሉም ነገር እዚህ በአምዳስ ሲኒማ አለ። ፓርኪንግ ከፈለጋችሁ ደግሞ ሰፊ ፓርኪንግ አላቸው። እየመጣችሁ መኪናችሁን በነፃነት አቆማችሁ ከፈለጋችሁ ሬስቶራንት ላይ ምሳችሁን በልታችሁ ከፈለጋችሁ ማታ ላይ መታችሁ ባር ላይ ተዝናንታችሁ ከፈለጋችሁ ካፌ ላይ አረፍ ብላችሁ ከፈለጋችሁ ኳሳችሁን አይታችሁ ፊልማችን አይታችሁ መሄድ ትችላላችሁ። ወደ አማን እንመለሳለን ማለት ነው። አማን አሁን ላይ ሶሻል ሚዲያ ላይ መስራት ይፈልጋል። የሞባይል ቤቶችን የሚላቸው ነገር አለ። ምንድነው ሞባይል ቤቶች የምትላቸው? ቻሌንጅ ቢሰጡኝ በጣም ደስ ይለኛል። በተለይ የሞባይል ቤት አላችሁ በጣም የሆነ ቻሌንጅ ቢሰጡኝ ደስ ይለኛል እና ቤተሰቦቼ ብዙ ኃላፊነት አለብኝ እና እኔም ደግሞ እንደማንኛውም ሰው ሚዲያ ላይ ወጥቼ በጣም ፕሮሞሽኖችን መስራት ፈልጋለሁ እና አዲስ በጣም የሚገራረም ቪዲዮዎችንም መብሶት ፈልጋለሁ። ስለዚህ ስልክ ያስፈልገኛል። ስልክ የለኝም እና ፕሌስ ፕሮሞሽን እንዲሰጡኝ በትህትና ይጠይቃቸዋለሁ ማለት ነው። ኦኬ ሶ ቻሌንጅ እንዲሰጡ ማለት ነው። አዎ ቻሌንጅ 30 ፕሮ ማክስም ሰርቲ ፕሮ ማክስ በሰጡ ታሪፍ ነው። የሰርቲ ፕሮ ማክስ ቻሌንጅ ማለት ሞባይል ቤቶች ቻሌንጅ ለሱ ይዘጋጅለት የምትሉ ካላችሁ ወይ ደግሞ እኔ ቻሌንጁን እሰጣለሁ ምናምን የምትሉ ሞባይል ቤቶች ካላችሁ እኔም ዴም አድርጉኝ። ቻሌንጅ አዘጋጅተን ሰርቲ ፕሮ ማክሱን እንስጠው፣ ከዛ ፕሮሞሽን ይሰራላችኋል ማለት ነው።